ኡስታዝ እንኳን ደህና መጡ። እንኳን ደህና ቆየ። የሲር ለና ማለት ምን ማለት ነው? አግራልን ቀለል አድርግልን። የምትሰሩት ስራ ምንድን ነው? በዋናነት ያው አባታቸው የሞተባቸው ልጆችን መከታተል ነው። ሁለተኛ አረጋያን ነው። ሶስተኛ አባትን በህይወት ኖሮ የተቸገሩ ማህበረሰቦችን መርዳት ነው። በአራተኛ ደረጃ የሙያ ትምህርት ቤት ለሴቶችም ለወንዶችም አለ። ከዚህ ውጪ ደግሞ በገጠሪቱ ኢትዮጵያ ላይ የምንጭና የጉድጓድ ውሃዎችን ማዳረስ ነው። እስካሁን በኢትዮጵያ ወደ 360 ውሃዎችን ቆፍረናል። ስንት ዓመት ሆኖታል ማህበሩ? ወደ 8 ዓመት። በ8 ዓመት ምን አይነት ቦታዎች ላይ ነው በተለይ የውሃ ጉድጓዱን የምትቆፍሩት? ገንዘቡ ከየት ነው የሚመጣው? ያው እንግዲህ ገንዘቡ ሎካል ነው። እሺ፣ በእኛው ነው እስካሁን የሚቆፈርበት ቦታዎች እስካሁን ምዕራብ አርሲ፣ ኮኮሳ፣ ኮፈሌ፣ ወንዶ፣ አሳሳ የሚባሉ 9ኛ 11ኛ ክልል ሲዳማ ላይ፣ በማዕከላዊ ኢትዮጵያ በሚባለው በአሁኑ ደግሞ ጉራጌና ስልጤ ላይ ነው። አብዛኛው ኢትዮጵያ ሙሉ አዳርሰናል። ህዝብ ቢያቀው ይሄንን ነገር የምትሉት ነገር ምንድን ነው? የሲር ለና የበጎ አድራጎት ድርጅት እንግዲህ ለሚሰራቸው ስራዎች የሥራ ችግር የለብንም፣ የአቅም ችግር ነው ያለው። መስራቾቹም ሙስሊሞችን ብንሆንም ተረጁ ግን ከ200 ያላነሱ ክርስቲያኖችም አሉ ማህበሩ ላይ። ምክንያቱም አንድ ሀገር ነው ያለን። ሙስሊሙ ያለው ጉሮሮ ክርስቲያኑም ስላለው ቢሮአችን ያው የዚህ አይነት ጠባብነትም የለም፣ አያስተናግድምም። ከዚህ የተነሳ እንግዲህ ማህበረሰቡ አብሮ ካልቆመ ስራው በጣም ከባድ ነው። ተቋም ላይ ያለን ስሜት በአብዛኞቻችን ያው ሲደርስብን እንጂ የምናቀው ብዙ አናቀውምና የሚሰሩ ሰዎችን ባይሰብር ጥሩ ነው ብዬ ያስተላልፋለሁ። እሺ ኡስታዝ፣ አሁን ላይ ከምትሰሯቸው ስራዎች አንጻር ምን አይነት ድጋፍስ ነው የምትፈልጉት? አሁን ላይ በዋናነት የቲም የሚባል ወይም አባቱም ያጣ ህፃን ልጅን አባቱ ያስለመደውን ነገር ባታደርግለት እንኳን እንዳይጎድልበት ማድረግ አንዱ ትልቁ መገለጫችን ነው። በሁለተኛ ደረጃ ደግሞ የአዲስ አበባችን እንኳን ኑሮ ስናየው በሳምንቱ 2 ቀን 3 ቀን ነው የሚመጣው። የሲር ለና ግን ውሃ እየቆፈረ ያለው ገጠሪቱ ነው። ለአንድ ጄሪካን 2 ሰዓት ነው የሚሄዱት እህቶች። በግራ እጃቸው ህፃን ልጅ አቅፈው በቀኝ እጃቸው ጄሪካን ይዘው ነው የሚሄዱትና ሁለቱን ነገሮች በደንብ እያበረታታን ነው። በዚህ እንግዲህ ያው እኛ የሲር ለና ትንሽ የሚለየው አግዙን ወቁልን ከሚለው በላይ አንተንም ጨምሮ ማለት ነው መጣችሁ ማየት አለባችሁ። ትልቅ አገራዊ ነገር እየወጣን ያለ ነው። ውሃ ተስቆፍር ውሃ ሃይማኖት የለውም፣ ዘር የለውም። ትክክል። እስቲ አድራሻውን የማህበሩን ይንገሩን። ጳውሎስ ሆስፒታል ጀርባ ከሳባ መስጊድ ከፍ እንዳል ኢትዮ ፓረንት ትምህርት ቤት አጠገብ ነው የምንገኘው። ከየሲር ለና የበጎ አድራጎት ማህበር ኡስታዝ ኑሩ ቱርኪን ከልብ አመስግኑልኝ።